ሰው ችግር ስንፍና ሳይሆን ምን ላይ ፕሮዳክቲቭ መሆን እንዳለበት አለማወቅ ነው። ሁላችንም በህይወት የተለያየ አይነት ስቴጅ ላይ ነው ያለነው። ማሳካት የምንፈልጋቸው ነገሮች የተለያዩ ናቸው። ያለንበትን ፕሮዳክቲቪቲ የተለያየ ነው የሚሆነው። ይሄንን አለማወቅ ብዙ ሰዎችን ስንፍና ውስጥ እንዳሉ እንዲሰማቸው ያደርጋቸዋል። ዛሬ በዚህ ቪዲዮ 4 የፕሮዳክቲቪቲ ስቴጆችን እነግራችኋለሁ። እነዚህን ስቴጆች ማወቃችሁ በህይወት የምትፈልጉትን ነገር ማሳካት እንድትችሉ ያግዛችኋል። የቪዲዮ መጨረሻ ላይ የትኛው ስቴጅ ላይ እንደሆናችሁ ትነግሩኛላችሁ። የመጀመሪያው ስቴጅ ካፓሲቲ ነው። እዚህ ስቴጅ ላይ ያለ ሰው አላማው ቢዚ መሆን ነው። በቃ ምንም ነገር የሚሰራው የለም። የሆነ የሚሰራው ነገር ፈልጎ እስኪያገኘው ድረስ መድከም፣ መልፋት፣ ብዙ ነገር መሞከር፣ አዲስ ነገር ቴስት ማድረግ፣ ከሰዎች ጋር መገናኘት። በስንፍና የምታሳልፉት ጊዜ እንዳይኖር ብቻ ነው መጠንቀቅ ያለባችሁ እንጂ ራስን ፕሮዳክቲቭ ለማድረግ ስኬጁል ማውጣት ምናምን ፕሮዳክቲቪቲ ቱል አያስፈልግም። just do something ቢዚ የሚያደርጋችሁ ነገር መማርም ሊሆን ይችላል። ባይዘው አዲስ ሙያ ዴቨሎፕ ማድረግ ራሱን የቻለ ስራ ነው። ካልሆነ ደግሞ ተምሬያለሁ ሙያ ላይ ደግሞ ብላችሁ ታስቡ ሰዎች ይሄዳችሁ በነፃ ለሰዎች በመስጠት ሰዎች ጋር ኮሙኒኬት በማድረግ የሆነ ስራ ምንም አይነት ይሁን አትናቁት። የምሬ ነው። at this point ቁጭ ከማለት የባሰ ምንም ክፉ ነገር የለም። ስራ የፈታ መነኩሴ ቆቡን ቀዶ ይሰፋል ይላሉ አባቶቻችን። የሰነፍ ጭንቅላት የሰይጣን ቤተ ሙከራ ነው። በቃ ይጫወትባችኋል። ብዙ ሱስ ውስጥ ብዙ አላስፈላጊ አዲክሽን ውስጥ የምትገቡት ደካሞች ስለሆናችሁ ሳይሆን ስራ ስለሌላችሁ ትርፍ ታይም ብዙ ስላገኛችሁ ነው። እዚህ ስቴጅ ላይ ያለ ሰው ገንዘብ መስራት የሆነ ሲስተም መገንባት ሳይሆን አላማው ቢዚ መሆን የጀመረውን ነገር መጨረስ ነው። በዚህ መንገድ ስትሄዱ ወይ የሆነ ስራ ታገኛላችሁ or ደግሞ ቢዝነስ ጀምራችሁ ወይ ፍሪላንስ እያደረጋችሁ በጣም ብዙ ስራ ነው ይበዛባችሁ። በቃ you're doing everything በቻላችሁት መጠን ክላይንቱን ደስተኛ ለማድረግ ስራችሁን ለመስራት ሁሉንም ነገር እየሰራችሁ ነው። ከዛ ምን ሪያላይዝ ታደርጋላችሁ? የምትለፉትን ያህል ውጤት እያገኛችሁ አይደለም። ይሄ ሁለተኛው ስቴጅ ላይ ያመጣና ሁለተኛው ስቴጅ ፎከስ እንለዋለን። እዚህ ጊዜ ላይ ስትደርሱ የእናንተ ትልቁ ዓላማ ስራዎችን ፕራዮሪታይዝ ማድረግና የተሻለ አውትፑት የተሻለ ውጤት ሊያስገኙአችሁ የሚችሉ ስራዎች ላይ ረጅሙ ሰዓት ማሳለፍ ነው። እዚህ ላይ ነው ሁለት ኮንሴፕቶችን አፕላይ እንድታደርጉ የምፈልገው። የመጀመሪያው ፓሬቶ ፕሪንሲፕል፣ ሁለተኛው ደግሞ ዲፕ ወርክ። ፓሬቶ ፕሪንሲፕል የሚባለው 20-80 ህግ ማለት ነው። ያ ማለት ከምትሰሯቸው ስራዎች ከታስኮቻችሁ መካከል 80% የሚሆነውን ውጤት የሚያመጡት የትኞቹ ስራዎች ናቸው? እነዛ ስራዎች ዩዥሊ ከአጠቃላይ ስራው 20%ዎቹ ናቸው። ያ ማለት 20%ዎቹ ስራዎች የሚያመጡት ኢምፓክት 80% ነው። 80%ዎቹ ስራዎች የሚያመጡት ኢምፓክት ደግሞ 20% ነው። ስለዚህ የእናንተ ስራ እንዴት አድርጌ ነው እዚህ 20%ዋ ስራ ላይ ረጅም ሰዓት ላሳልፍ የሚችለው ነው። እዚህ ላይ ነው ሁለተኛው ኮንሴፕት ዲፕ ወርክ ያልኳችሁ ይመጣው። በቀን ውስጥ ዴዲኬት የምታደርጉት 2 ሰዓት 3 ሰዓት ወይ 4 ሰዓት ዲፕ ወርክ እዛች 20% ታስክ ላይ ካሳለፋችሁ የሚቀረውን ጊዜ 80%ዎቹን ታስኮች በመስራት ልታሳልፉ ትችላላችሁ። ይሄ ከምትሰሩት ቶታል ሰዓት ተጨማሪ መስራት ሳይጠበቅባችሁ ውጤታችሁን ወይም ሪዛልታችሁን አውትፑታችሁ እንዲጨምር ያደርገዋል። ገንዘብም ከሆነ ለምሳሌ ብዙ ገንዘብ እንድትሰሩ ብዙ ስራ ዴሊቨር ማድረግ ደግሞ ከሆነ ብዙ ስራም ዴሊቨር እንድታደርጉ ያስችላችኋል ማለት ነው። ለምሳሌ በላ ሶሻል ሚዲያ ማርኬቲንግ ለክላይንቶች የሚሰራ የሆነ ሰው ሊሆን ይችላል። ኦኬ ኮንቴንት ይጽፋል፣ ይቀርጻል፣ ኤዲት ያደርጋል፣ ከዛ ፖስት ያደርጋል። ራሱ ይሄ ሁሉ ነገር እየሰራ ነው ብንል አንድ ሰው የሚያስበው ኦኬ ከአጠቃላይ ለክላይንቱ ከሚመጣው ሪዛልት ውስጥ 80% የሚሆነው ኢምፓክት የሚያመጣው የትኛው ስራ ነው? ቀረጻው ነው? ኤዲቲንጉ ነው? ኮፒ መጻፍ ነው ወይስ ፖስት ማድረግ ነው? ይሄንን ጠይቅና ከዚህ ውስጥ ደግሞ እኔ የምችለው የትኛው ነው? እኔ በሆነ አሁን በዚህ ኬዝ ኦኬ ኮፒ መጻፉ ነው። ኮፒው ትክክል ከሆነ እዛ ጋር ቪዲዮ ላይ የሚወራው ነገር አሪፍ ከሆነ ቀረጻውና ኤዲቲንጉን ማንም ሊሰራው ይችላል፣ ማንም ቴክል ሊያደርገው ይችላል፣ ፖስት ማድረጉንም ማንም ፖስት ሊያደርገው ይችላል። ስለዚህ ዲፕ ወርክ ታይም ፈልጌ በቀን ውስጥ ለሆነ ያህል ሰዓት ምንም ኢንተረፕሽን የሌለው ምንም ብጥበጣ የሌለው ስልኬን አጠፋፍቼ የሆነ ነገር ጽፋለሁ ማለት ነው። ከዛ በኋላ የቀረውን ሰዓት ኤዲት ከሚያደርግ ሰው ጋር በማውራት ወይም ራሴ ኤዲት በማድረግ ወይም በመቅረጽ ላሳልፈው እችላለሁኝ። የሚያመጡት ኢምፓክት ያን ያህል ስላልሆነ ማለት ነው። ይሄንን የራሳችሁ የምትሰሩት ነገር ላይ ወስዳችሁ አፕላይ አድርጉት። ናው በዚህ መንገድ የሰራችሁ ስትሄዱ ወደ ሶስተኛው ስቴጅ ያመጣችኋል። እሱ ደግሞ ፍጥነት ነው። አሁን ኦልሬዲ ታውቃላችሁ፣ ፕራዮሪታይዝ አድርጋችኋል ቅድሚያ የሚሰጠውን ከማይሰጠው። ግን መፍጠን ደግሞ ያስፈልጋል ብዙ ውጤት ለማግኘት ብዙ ገንዘብ ለመስራት። እዚህ ስቴጅ ላይ ስትደርሱ ፎከስ የምታደርጉት ተመሳሳይ ስራዎችን መግደልና መፍጠን የሚችሉ ስራዎችን ማፍጠን ነው። ለዚህ ኤአይ መጠቀም። ለምሳሌ የጽሁፍ ስራ ከሆነ ኤአይ ቴክል ሊያደርገው ይችላል። አውቶሜሽኖች አሉ። ለምሳሌ ሶሻል ሚዲያ ማርኬተር ኮዳችሁ የሆኑ ሜሴጆችን ሪስፖንድ የሚያደርግ ኤአይ ቱል በነፃ ታገኛላችሁ። እሱን መጠቀም ሶዛት የሚመጡ ሰዎችን በሙሉ የአፕሊኬሽን ይመልስላችኋል። እያንዳንዱ ሜሴጅ የገባችሁ እናንተ ሪስፖንድ ማድረግ አይጠበቅባችሁም። ኮሜንት ሪስፖንድ የሚያደርጉ ቱሎች አሉ። ኮንቴንቶቻችሁን ስኬጁል የሚያደርጉላችሁ አሉ። እነዚህ ስራን የሚገሉ ናቸው። ሌላኛው ባቺንግ የምንለው ተመሳሳይ ስራዎችን አንድ ላይ መሰብሰብና አንድ ጊዜ መግደል። ተመሳሳይ ስራዎች ከተበታተኑ ረጅም ሰዓት ይወስዳሉ። አንድ ላይ ከተሰበሰቡ ግን በአንድ መግደል ይቻላል። አንድ ጊዜ የተደረገ ኤክስፐሪመንት አለ ፋብሪካ ውስጥ ማለት ነው። በፍጥነት ብዙ ምርት ማምረት የሚችለው የትኛው ፕሮሰስ ነው በሚል ሁለት ፕሮሰሶችን ቴስት እያደረጉ ነው። እንበልና መመረት የፈለገው ስልክ ነው። ኦኬ ይሄንን አይፎን ለማምረት 4 ስቴፖችን ማለፍ አለበት እንበል። ይሄንን ስልክ ለማግኘት 4ቱንም ስቴፖች ያልፍና አንድ ስልክ ያመርታል። ሁለተኛ ስልክ ማምረት ሲፈልግ ተመሳሳይ ከመጀመሪያው ስቴፕ ይጀምራል። 4ቱንም ስቴፖች አልፎ ሌላ ስልክ ያመርታል። ሁለተኛው ፕሮሰስ ምንድነው የሚያደርገው? ስንት ስልክ
ያክል ነው ማመርተው ይላል። 100 ከሆነ የመጀመሪያው ስቴፕ ላይ 100 ጊዜ የመጀመሪያው ስቴፕ ይገላል። ወደ ሁለተኛው ስቴፕ 100 ያሻግራል። ሶስተኛው ስቴፕ ላይ 100፣ አራተኛው ስቴፕ ላይ 100 እያለ መጨረሻ ላይ 100 ያለቀላቸው ስልኮች አውትፑት ይወጣሉ ማለት ነውና ይሄንን ሲመለከቱት በኳሊቲም በፍጥነትም ሁለተኛው ፕሮሰስ የተሻለ ሆኖ ተገኘ። ለምንድነው ሲባል በባች ሲሰራ አንደኛው ስቴፕ ላይ 100 ፕሮዳክቶች ወይም ደግሞ 100 ስራ ሲሰራ ስራው ላይ በጣም ኤፊሺየንት መሆን ይቻላል። በዛው ልክ ደግሞ መፍጠን ይቻላል። ስለዚህ ባቺንግ ማለት ይሄ ነው ቤዚክሊ። ተመሳሳይ ታስክ ካለባችሁ እነሱን አንድ ላይ መግደል። 10 ቪዲዮ ኤዲት የምታደርጉ ከሆነ የመጀመሪያው ስቴፕ ራፍከት ከሆነ ራፍከቶችን አንድ ላይ መግደል። ሶዛት ራፍከት ላይ እናንተም ጥሩ ይሆናችሁ ፈጣን ይሆናችሁም ስለምትመጡ ከዛ ወደ ሁለተኛው ስቴጅ ስትሄዱ ደግሞ ኤክሳይትድ ትሆናላችሁ የተሻለ ነገር እየሰራችሁ ስለሆነ። ካልሆነ የሆነ ነገር ጨርሳችሁ ተመልሳችሁ ደግሞ ከስክራች የምትጀምሩ ከሆነ ረጅም ታይም ይወስድባችኋል፣ አውትፑታችሁም ይቀንሳል ማለት ነው። ሌላው እዚህ ስቴጅ ላይ የሚጠቅማችሁ ቴምፕሌቶችን ማዘጋጀት ነው። ኔክስት ታይም የሆነ ዶክመንት ስትልኩ ወይም የሆነ ነገር ልትሰሩ ካሰባችሁ አንዴ ስኬታማ የሆነ ፕሮሰስ ካላችሁ ወይም ዴሊቨሪ ያደረጋችሁት ነገር ካለ እሱን የሰራችሁበትን መንገድ ዶክመንት ማድረግ። ለምሳሌ ፕሮፖዛል ከሆነ ሁልጊዜ አዳዲስ ፕሮፖዛል ከመስራት ቴምፕሌት ማዘጋጀት። ለምሳሌ እኛ አሁን የዩቲዩብ ኮንቴንት እናዘጋጅ ቢሮ ውስጥ የዩቲዩብ ኮንቴንት የሚዘጋጅበት ቴምፕሌት አለ። ሶ ኤቭሪ ታይም ኮንቴንት መስራት ስፈልግ እኔ ከየት ነው የምጀምረው ብዬ አልጠይቅም። ኦልሬዲ ፍሬምወርክ ያለ እዛ ውስጥ ገብቼ ኮንቴንት ነው የማስገባው። ይሄ ቴምፕሌት ከምታስቡት በላይ ስራን ያቀልላችኋል። ሶ እነዚህ ነገሮች መጠቀም የምትችሉ ከሆነ ስራችሁ ላይ ከማንም በላይ መፍጠን ትችላላችሁ። ሶ በዚህ መንገድ የሆነ ያህል ጊዜ ካሳለፋችሁ በኋላ ምናልባት አመታት ሊሆን ይችላል። ቀጣዩ ስቴጅ የሚሆነው አራተኛው ስቴጅ ሌቨሬጅ የሚባለው ነው። ሌቨሬጅ የሚባለው ስቴጅ ምንድነው? በተቻለ መጠን ላለመስራት የሚደረግ ጥረት ነው። በተቻለ መጠን የሆኑ ስራዎች ከናንተ ላይ እንዲወርዱና የናንተ ስራ በጣም ጥቂት እንዲሆኑ ማድረግ ብቻ ነው። እዚህ ስቴጅ ላይ ለመድረስ ምናልባት 3-4 አመት ሊወስድባችሁ ይችላል። እኔ ለምሳሌ እዚህ ሌቨሬጅ የሚባለው ስቴጅ ላይ ለመድረስ በትንሹ 4 አመት ወስዶብኛል። አሁን ላይ ዮናይል ላይ 30 ሰዎች አሉ። እኔ በፊት ሰራው የነበረውን ስራ አሁን ላይ ኤቭሪባዲ ተከፋፍለው እየሰራው ነው። ስለዚህ በተቻለ መጠን በቀን ውስጥ የማደርገው ነገር ሰው የሚሰራውን ነገር ላለመስራት መሞከር ነው። አንድ በጣም የሚወደው ፕሪንሲፕል አለ። ይሆን ነገር አሁን ስትሰሩ በተለይ እዚህ ስቴጅ ላይ ያላችሁ ሰዎች ስትሰሩ ማለት ነው አንድን ስራ ኔክስት ምን ጊዜ ማሰብ ያለባችሁ ማን ነው ይሄንን ስራ ቀጣይ ሊሰራው የሚችለው ሰው? ማን ነው ሪፕሌስ የማደርገው? ማን ነው ትሬን ማድረግ ያለብኝ? ምክንያቱም እንደ ቢዝነስ ኦነር ስራ እንደሚሰራ ሰው አላማችን ስትራቴጂክ የሆኑ ወይም ደግሞ ሃይ ሌቭል ስራዎች ላይ ማሳለፍ ብቻ ነው። አሁን የኔ ፓሬቶ ፕሪንሲፕል 80% የሚሆነውን ኢምፓክት የሚያመጣው የዮናስ 20% ስራ ስትራቴጂ ማውጣት፣ አዳዲስ ኦፖርቹኒቲዎችን ማየት፣ ፕሮብሌሞችን መፈለግ ነው። ፕሮብሌሙን ሶልቭ ማድረግ የኔ ስራ አይደለም። ፕሮብሌሙን ሶልቭ ማድረግ 80% ስራ ነው። ፕሮብሌሙን መፈለግና አዳዲስ ኦፖርቹኒቲዎችን ማምጣት ነው የኔ ስራ። ስለዚህ እዚህ ስቴጅ ላይ ስትደርሱ ፕሮዳክቲቪቲያችሁ የሚሆነው በቀን ውስጥ ብዙ ሰዓት መስራት ሳይሆን የምትሰሩት ስራ ዴሊጌት ማድረግ፣ ለሰዎችን ታስክ መስጠት ላይ፣ ሲስተም ማዘጋጀት ላይ። ለምሳሌ 4-5 ሰው ከሆነ በዙሪያችሁ እየሰራ ያለው እነሱ እንዴት ነው እርስ በርስ ኢንተራክት የሚያደርጉት ስራ እንዴት ነው የሚቀባበሉት? ይሄንን ሲስተም ዲዛይን ማድረግ። ኤስኦፒ የምንለው አለ፣ ስታንዳርድ ኦፕሬቲንግ ፕሮሲጀር። አንድ ስራ ሲሰራ ምን አይነት ፕሮሲጀሮችን ነው መከተል ያለበት? ዶክመንት ታደርጉታላችሁ። ኔክስት ታይም የሆነ ሰው ሲመጣ እዛ ዶክመንት ላይ ትሬን ይደረጋል፣ ገብቶ ይሰራል ማለት ነው። እነዚህ ነገሮች ከናንተ በጣም ብዙ ሰዓት ይወስድላችኋል። አራተኛው ስቴጅ ላይ ለመድረስ እና እዚህ ስቴጅ ላይ ለመቆየት የግዴታ የምታሰሯቸው ሰዎች በዙሪያችሁ ሊኖሩ ይገባል። ካልሆነ ሲስተም መስራት፣ ኤስኦፒ ማዘጋጀት እናንተው መልሳችሁ የምትሰሩት ከሆነ ሌቨሬጅ አላረጋችሁ ምንም ነገር። እዚህኛው ስቴጅ ላይ ያሉ ሰዎች ወደ ቢዝነስ ማድረግ የሚፈልጉ ፍሪላንሰሮች ናቸው። ብዙ ጊዜ በቃ ፎከስ ማድረግ የሚከብዳቸው ፍሪላንሰሮች ናቸው። ምክንያቱም ሰው ቀጥረው እየሰሩ አይደለም፣ ሁሉ ነገር ራሳቸው ናቸው ቴክ ኬር የሚያደርጉት። የክላይንቶችን ጥያቄ ሁሉ የሚመልሱት እነሱ ናቸውና ለእናንተ እኔ ትልቁ ያለኝ ምክር መስላችሁ እዚህ ስቴጅ ላይ ፎከስ ማድረግ እንድትችሉ 20/80 ሩል እንድትጠቀሙ፣ ዲፕ ወርክ እንዲኖራችሁ አሲስታንት ቅጠሩ። ስራ ላይ አሲስት የሚያደርጋችሁ ሰው። በተደጋጋሚ ብየዋለሁ ይሄን ነገር፣ አሁንም ደግምላችኋለሁ። አሲስታንት ለእናንተ ሾርት ከት ነው። ሲሪየስሊ ለምን ስኬጁል ይደረግላችኋል። መቼ ዲፕ ወርክ መግባት እንዳለባችሁ፣ መቼ ደግሞ የሆኑ ስራዎች ቴክ ኬር ማድረግ እንዳለባችሁ ቀድሞ ስኬጁል ይደረግላችኋል። ይሄ ኢምፖርታንት ነው። ሶ የትኛውም የስራ ዓለም ላይ ብትሆኑ እነዚህ 4 ስቴጆች ናቸው ያሉት። በቃ መጀመሪያ የምትሰሩት ነገር የላችሁም። ሶ የምትሰሩት ነገር በመፈለግ ቢዚ ትሆናላችሁ። ሁለተኛ የምትሰሩት ነገር አግኝታችኋል፣ ግን እሱ ነገር ላይ ነው የምቆየው ወይስ አዲስ ነገር ቀይራለሁ የሚለውን ነገር ለማወቅ በጣም በተቻላችሁ መጠን መስራት እንደምትችሉ፣ ገንዘብ መስራት እንደምትችሉ፣ ለራሳችሁ ኮንፊደንስ እንዲኖራችሁ ብዙ ነገር ትሰራላችሁ፣ ፕራዮሪታይዝ ታደርጋላችሁ የሚያዋጣውን የትኛው እንደሆነ። ከዛ በኋላ ሞር ኢምፓክት ወዳለ ወይም ደግሞ ገንዘብ ሊያመጣ ወደሚችለው ስራ ራሳችሁን ፎከስ ታደርጋላችሁ። ሶስተኛው ስቴጅ ላይ ስትደርሱ ስፒድ ነው። አሁን ሞር ተጨማሪ ገንዘብ ተጨማሪ ሪዛልት ለማግኘት የሚያግዟችሁን ቱሎች፣ ሲስተሞች ዲዛይን በማድረግ ጊዜያችሁን ታሳልፋላችሁ። አራተኛው የሚሆነው ሌቨሬጅ ነው። ሰዎችን ወደ ስራችሁ በማስገባት ለነሱ ስራዎች ዴሊጌት በማድረግ ለእናንተ ዋናውን ስራ ማስቀረት ነው። እነዚህ 4 ስቴጆች ናቸው ፕሮዳክቲቪቲ ላይ። አሁን ጥያቄው እናንተ የትኛው ስቴጅ ላይ ነው ያላችሁት? የትኛው ስቴጅ ላይ ነው ያላችሁት? በእርግጠኝነት ይሄን ቪዲዮ የምትመለከቱ ብዙ ሰዎች የመጀመሪያው ስቴጅ ላይ ነው ያላችሁት። ስለዚህ ምንም ፋንሲ ነገር አያስፈልጋችሁም። ሌላ የፕሮዳክቲቪቲ ቪዲዮ ማየት አያስፈልጋችሁም።
ለእናንተ ትልቁ ፕሮዳክቲቪቲ ሃክ ስራ መስራት ነው። በየቀኑ እየተነሱ ስራውን መስራት፣ ስራውን መጋፈጥ፣ ዴዚ ሆናችሁም ተሳልፉባቸውን ሰዓታቶች በሙሉ መግደልና በተቻለ መጠን ቢዚ መሆን ነው። የምትሰሩት እንኳን ብታጡ በመማር ቢዚ መሆን ነው። እዚህ ስቴጅ ላይ ያላችሁ ሰዎች ምንድነው የምሰራው ከየት ነው የምጀምረው የሚለው ጥያቄ በጣም እንደሚያስቸግራችሁ ይገባኛል። ሰው በሚቀጥሉት 12 ሳምንታት ከዜሮ ያለምንም መነሻ ገንዘብ ቢሮ ሳትከራዩ ሰው ሳትቀጥሩ ልትጀምሩ የምትችሉትን ስራ እንዴት እንደምትሰሩት ያዘጋጀውላችሁ ዩቲዩብ ቪዲዮ አለ። እሱን እዚህ ጋር አስቀምጥላችኋለሁ። አሁን ነው ገብታችሁ እሱን ቼክ አድርጉት። የሚቀጥለውን አመት ፕሮዳክቲቭ የሆነ ገንዘብ የምትሰሩበት አመት ለማድረግ። ሶ አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ፣ ሁልጊዜ እንደምላችሁ ለራሳችሁ ስትሉ አሸንፉ። በቀጣይ እስክንገናኝ ድረስ see you